ዓላማ ማለት የሚኖሩለት የሚደክሙለት ብሎም ደግሞ እስከ ሞት ድረስ የሚታገሉለት ነገር ነው። ዓላማ ማለት ክርስቶስ ዓላማው ማዳን ከነበረ የኛ ደግሞ ዓላማችን መሆን ያለበት መዳን ነው ማለት ነው። ዩኒፎርም ለመልበስ አውደ ምሕረት ላይ ወጥቶ ለመዘመር ከሆነ መንፈሳዊ ሕይወታችን የምንጠቀምበት እነዚህ ነገሮች ነገ ሲቀሩ እኛም ከቤተ ክርስቲያን እንቀራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በትንሣኤው ፍቅር፣ አንድነትን፣ ሰላምን፣ ርስት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለእናንተም እንደሚገባ እንደምንቆያችሁ እንደምንሰነበታችሁ ምሕረት የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በባለፈው ክፍላችን ላይ መንፈሳዊ እድገት በሚል ርዕስ ተነጋግረን ነበረ። ይህ በየሳምንት ወደ እናንተ የሚቀርብላችሁ የሚኖር ክርስትና የተሰኘ መርሃ ግብራችን ነው። በዚህ መርሃ ግብራችን ላይ ከባለፈው በቀጠለ ክፍል ይዘን ቀርበናል ማለት ነው። በዛሬው ክፍላችን ላይ ደግሞ የምንነጋገረው ስለ ዓላማ ይሆናል። ምክንያቱም ባለፈው ክፍል ላይ ስንነጋገር መንፈሳዊ እድገት ለማምጣት ክርስትናን ለመኖር የሚያስፈልጉ 5 ነገሮች ብለን ተነጋግረን ነበረ። ከዛ ውስጥ መጀመሪያ ላይ የምንጠቅሰው ነገር ዓላማ ነው። ስለዚህ ዛሬ እግዚአብሔር ቢፈቅድ ስለ ዓላማ እንነጋገራለን። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። ዓላማ ማለት ምን ማለት ነው ተብሎ ከተጠየቀ ዓላማ ማለት የሚኖሩለት የሚደክሙለት ብሎም ደግሞ እስከ ሞት ድረስ የሚታገሉለት ነገር ነው። ዓላማ ማለት ትርጉሙ ይሄ ነው። ስለ ዓላማ ስንነጋገር የእግዚአብሔርን ስራ ማንሳት ግድ ነው። ምክንያቱም እግዚአብሔር የሚያደርጋቸው የሚሰራቸው ነገሮች ሁሉ በዓላማ በምክንያት የተከናወኑ ናቸው። ለምሳሌ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ወደዚህ ምድር ሲመጣ ዓላማ ነበረው። ያለ ዓላማ ወደዚህ ምድር አልመጣም። ያለ ምክንያት ወደዚህ ምድር አልመጣም። ይህንን ሲናገር ቅዱስ ዮሐንስ ወንጌላዊ በወንጌሉ ተናግሯል። በዮሐንስ ወንጌል ምዕራፍ 3 ላይ ስንመለከት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ አንድያ ልጁን እግዚአብሔር ላከው ብሎ ይናገራል በወንጌሉ። ስለዚህ ወልደ እግዚአብሔር ክርስቶስ ወደዚህ ምድር ሲመጣ ዓላማው ምን ነበረ? ሰዎችን ማዳን ነበረ። ስለዚህ ክርስቶስ ለ5500 ዘመን በሲኦል ተግዘው የነበሩ ነፍሳትን ለማዳን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር መጥቷል ማለት ነው። ዓላማው ለምንድን ነበር? ለድህነት ነበረ። ታዲያ ክርስቶስ ዓላማው ማዳን ከነበረ የኛ ደግሞ ዓላማችን መሆን ያለበት መዳን ነው ማለት ነው። ስለዚህ በክርስትና ስንመላለስ ስንኖር ዓላማችን ማድረግ ያለብን መዳንን ነው፣ ድህነትን ነው። ስለ መዳን ስንነጋገር 2 ነገሮችን ማንሳት እንችላለን። ስጋዊ ድህነት አለ፣ የነፍስ ድህነት አለ። ስለዚህ በቤተ ክርስቲያናችን አተኩረን ማየት ያለብን የነፍስ ድህነትን ነው። ስጋዊ ድህነት ምንድን ነው ካልን አንድ ሰው በበሽታ ይታመማል። ከበሽታው ሲፈወስ ስጋዊ ድህነት ሲያገኝ ዳነ ልንል እንችላለን። ለምሳሌ በብሉይ ዘመን እንኳን ምሳሌ እናንሳ ከተባለ ኖህን ማንሳት እንችላለን። በኖህ ጊዜ ኖህና ቤተሰቦቹ ድነዋል። ከምን? ከጥፋቷ። ይሄ ግን ድህነት ስጋዊ እንጂ የነፍስ ድህነት ዘላለማዊ ድህነት አይደለም። ስለዚህ ድህነት ምንድን ነው? የምንድን ነው? ከምንድን ነው ካልን ከሞት ነው መዳን ያለብን። ስለዚህ ዓላማችን ምንድን ነው? በክርስትና ስንመላለስ ዓላማ ማድረግ ያለብን ምንድን ነው ከተባለ ድህነት የሚለውን ነገር መያዝ ይጠበቅብናል ማለት ነው። ስለዚህ ዓላማችንን ማድረግ ያለብን ድህነትን ነው። ርስት መንግሥተ ሰማያትን መውረስን ነው ዓላማችን ማድረግ ያለብን። እንደው ዓላማን በደንብ እንድንረዳውና ግልጽ ለማድረግ ያህል ዓላማ ማለት ዘር ማለት ነው ይላሉ አባቶቻችን። ዓላማን በዘር ይመስሉታል። ምክንያቱም ዘር በዚህ ዓመት ተዘርቶ ወዲያውኑ ነገውኑ አይበቅልም፣ አያድግም፣ ዘርም አያስገኝም። ሂደት ይፈልጋል፣ ጊዜ ይፈልጋል። ዓላማችንም ደግሞ በአንዴ የሚሳካ በአንድ ጀንበር የጥረት የሚገኝ አይደለም። ሰፊ ጊዜ ይፈልጋል። ዓላማ ሰፊ ትግል ይፈልጋል ዓላማ። ስለዚህ ዓላማ በምን ይመሰላል ካልን በዘር ይመሰላል። እንግዲህ ዘርን ማሰብ ነው፣ ማስተዋል ነው። አንድ ዘር ከተዘራ በኋላ
ብዙ እንቅፋቶች ሊያጋጥሙት ይችላሉ ፍሬ እስኪያፈራ ድረስ። እኛም በዓላማችን ጸንተን ስንጓዝ ብዙ እንቅፋቶች ሊገጥሙን ይችላሉ። በተለይ መጀመሪያ የጀመርንባቸው ሰሞኖች ላይ በጣም ብዙ እንቅፋቶች ሊያጋጥሙ ይችላሉ። ምክንያቱም ዘር በተዘራ ጊዜ ወዲያውኑ አይበቅልም እንዳልነው ሁሉ ፈተናዎቹ በዚያው ልክ የበዙ ናቸው። ስለዚህ ዓላማ ይዘን ስንንቀሳቀስ ፈተና አለ ማለት ነው። ዘር ሲዘራ ምን ፈተናዎች እንደሚገጥሙት 3 ነገሮችን ብቻ አንስተን እንነጋገር። የመጀመሪያው ዘር ከተዘራ በኋላ ዝናብ ያለ መዝነብ ፈተና አለ። አንድ ገበሬ ዘሩን ከዘራ በኋላ ዝናብ እንደሚዘንብ የሚጠባበቀው በእምነት ነው፣ በተስፋ ነው የሚጠባበቀው። ስለዚህ ዘር ከዘራን በኋላ ምን ሊያጋጥመን ይችላል? የዝናብ እጥረት ሊያጋጥመን ይችላል። ይሄ ለእኛ ምሳሌ ነው። ዓላማችንን ይዘን ስንንቀሳቀስ የዝናብ እጥረት ካጋጠመን ማለትም ቃለ እግዚአብሔርን የመማር እጥረት፣ ጸሎት የመጸለይ እጥረት ካጋጠመን ከዓላማችን እንሰናከላለን ማለት ነው። ምክንያቱም የያዝነው ዓላማ ዘር ስለሆነ ማለት ነው። ስለዚህ ዓላማችንን ይዘን ስንንቀሳቀስ ቃለ እግዚአብሔርን መያዝ አለብን፣ ጸሎትም ጭምር ማድረግ አለብን። ቃለ እግዚአብሔር መማማር ስንል በባለፈው ክፍላችን ላይ የተነጋገርነው ነው። ሰው ለማደግ ስጋዊ ምግብ እንደሚመገብ ሁሉ በመንፈሳዊ ሕይወቱም ለማደግና ዓላማውን ርስት መንግሥተ ሰማያትን ለመውረስ ደግሞ ቃለ እግዚአብሔርን መማር አለበት። ምክንያቱም ሐዋርያት ሳይሰለቹ 3 ዓመት ሙሉ ምን ያሉ ናቸው? የተማሩ ስለሆኑ ማለት ነው። ስለዚህ ዓላማችንን ለማጽናት 1 ቃለ እግዚአብሔር መማር አለብን፣ 2 ደግሞ ጸሎትም ጭምር ማድረግ አለብን ማለት ነው። እነዚህ 2ቱ ያስፈልጋሉ። ምክንያቱም ዘር ሲዘራ ምን ያጋጥመዋል ስላለን? የዝናብ እጥረት ያጋጥመዋል ስላለን። ሌላኛው ዘር ሲዘራ አረሞች ያስቸግራሉ። እኛም ዓላማችንን ይዘን ስንንቀሳቀስ አረም የተባሉ ክፉ ወዳጆች ሊያስቸግሩን ይችላሉ። እንግዲህ አረም እንደምናየው ከተተከለው ከተዘራው ዘር አጠገብ ነው የሚበቅለው። ስለዚህ ቅርባችን ያሉ ወዳጆቻችን መሰናክል ሊሆኑን ይችላሉ ለዓላማችን። እንደውም መጽሐፍ ክፉ ባልንጀራ መልካሙን አመል ያጠፋል ብሎ ይናገራል። ስለዚህ ለዓላማችን መሰናክል የሚሆኑን ጓደኞችም ጭምር ሊሆኑ ይችላሉ። አንዳንዴ እኮ እግዚአብሔርን እየራቅን የመጣ ነው ምናልባትም በጓደኞቻችን እኮ ሊሆን ይችላል። ምናልባት ብዙዎቻችን ወጣቶች የምንፈተንበት ብዙ ፈተናዎች አሉ። ከነዚህ ውስጥ አንዱ ጉባኤ በተዘጋጀ ቀን ኳስ ለማየት እንሄዳለን። ይሄ ብዙዎቻችን ፈተና ስለሆነ ጉባኤውን ትተን የት እንሄዳለን? ኳስ ለማየት። ይሄ ራሱ አንድ ፈተና ነው። ጉባኤ ባለበት ሰዓት ወደ ጉባኤ እንሂድ የሚል ጓደኛ ካለን መልካም ነው። ግን ወደ ሌላ ቦታ እንሂድ ብሎ የሚወስደን ሰው ካለ ይሄ አረም ይሆንብናል ለዓላማችን ማለት ነው። ምክንያቱም ዓላማችን ማድረግ ያለብን ክርስቶስን ቸሩ መድኃኔዓለምን ማግኘት ስለሆነ ማለት ነው። ከዛ ዓላማ የሚያደናቅፉን ጓደኞች ካሉ ወዲያውኑ ከነሱ ልንርቅ ይገባናል ማለት ነው። ምክንያቱም ዓላማችን ስለሚበልጥ እና ዘር በተዘራ ጊዜ አረም ያስቸግረዋል የሚለው ይሄኛውን ይይዛል ማለት ነው። ሌላው ዘር በተዘራ ጊዜ አንበጣም ያስቸግራል። እንግዲህ አንበጣ የተባለው ምንድን ነው ከተባለ ጠላታችን ዲያብሎስ ነው። ዓላማችንን ይዘን በተጓዝን ጊዜ ጠላት ዲያብሎስ ሊፈትነን ወደኛ ይቀርባል ማለት ነው። ጠላት ዲያብሎስ በዚህ ምድር ላይ ሳይፈትነው የሞተ የትኛውም ሰው የለም። ጠላታችን ዲያብሎስ መድኃኒታችን ኢየሱስ ክርስቶስን እንኳን ለመፈተን ደፍሯል። በማቴዎስ ወንጌል ምዕራፍ 4 ላይ መመልከት ነው። ወደ ጌታችን ቀርቦ ይህን ድንጋይ ዳቦ አድርግ ብሎ ፈትኖታል። ስለዚህ ለማናችንም የማይመለስ ነው ለመፈተን እና አንበጣ የሆነ ዲያብሎስም ጭምር ዓላማችንን ይዘን እንዳንንቀሳቀስ መሰናክል ሊሆንብን ይችላል ማለት ነው። ስለዚህ እነዚህ 3 ነገሮች እናስብ። ዓላማ ስንይዝ ምን አለን? መጀመሪያ ቃለ እግዚአብሔርን ጸሎትን አጠንክረን መያዝ አለብን ዓላማ ካለን። ሁለተኛ ደግሞ ክፉ ባልንጀሮች ካሉን ከዓላማችን ሊያሰናክሉ የሚችሉ ነገሮች ካሉ እነሱንም መተው አለብን። ሶስተኛ ደግሞ ጠላት ዲያብሎስን መቃወም ይኖርብናል ማለት ነው። የእርሱን ግብር የሆኑ ኃጢአቶችን ላለመስራት መጣር፣ እግዚአብሔርን በጸሎት መማፀን ይገባናል ማለት ነው። ይህንን ካልን ዘንዳ ዓላማችን ምንድን ነው? በክርስትና ሕይወታችን ላይ ስንመላለስ ዓላማችን ምንድን ነው? በቤተ ክርስቲያን፣ በሰንበት ትምህርት ቤት፣ በማህበራት ስናገለግል ዓላማችን ምንድን ነው? እኔ ብዙ ጊዜ ከሚደንቁኝ ነገሮች ውስጥ አንድ ሰው ወደ ሰንበት ትምህርት ቤት ሲገባ ዓላማ አድርጎ የሚገባቸው ነገሮች ብዙ ጊዜ ያሳዝኑኛል። ብዙዎቻችን ሰንበት ትምህርት ቤት ወይም ደግሞ ወደ አገልግሎት ዘርፎች ስንገባ መዘመርን፣ አውደ ምሕረት መውጣትን፣ ንግስ አገልግሎት ላይ መሳተፍን፣ የጥምቀት ክብረ በዓላት ላይ ተሳትፎ መዘመርን ዓላማ አድርገን ከገባን እነዚህ ነገሮች ነገ ሲቀሩ ያኔ ከአገልግሎታችን ከቤተ ክርስቲያን እንርቃለን ማለት ነው። ስለዚህ አንድ አገልጋይ
ታርጌት አድርጎ መግባት ያለበት ወይም ደግሞ ዓላማው አድርጎ መሄድ ያለበት ማንን ነው ማለት ነው? ቸሩ መድኃኔዓለምን ነው። ምክንያቱም በፈለግነው ጊዜ የማይታጣ እሱ ነው። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ ለሐዋርያቱም ቃል የገባው እሱ ስለሆነ ማለት ነው። ስለዚህ ወደ አገልግሎት ውስጥ ስንገባ ቀድመን ማሰብ ያለብን ቸሩ መድኃኔዓለምን እናገኛለን ብለን ነው እንጂ ዩኒፎርም ለመልበስ አውደ ምሕረት ላይ ወጥቶ ለመዘመር ከሆነ መንፈሳዊ ሕይወታችን የምንጠቀምበት እነዚህ ነገሮች ነገ ሲቀሩ እኛም ከቤተ ክርስቲያን እንቀራለን ማለት ነው። ስለዚህ ቸሩ መድኃኔዓለምን አስበን እሱን ለማግኘት መጓዝ አለብን ማለት ነው። ይህንን እንዳንረሳ። የክርስቲያን ዓላማው የመጨረሻ ግቡ ርስት መንግሥተ ሰማያትን ነው። ከነዚህ ነገር ሊያርቁን የሚችሉ ነገሮችን ማውጣት ከሕይወታችን ማራቅ ይኖርብናል ማለት ነው እና በመጨረሻ ዓላማ የሚለውን ስናጠቃልለው ዓላማ ማለት የሚኖሩለት የሚታገሉለት እስከ ሞት ድረስ የሚይዙት ነገር ነው ማለት ነው። ስለዚህ እስከ ሞት ድረስ በክርስትናችን የምንታገልለት ነገር ሊኖረን ይገባናል። ዓላማ ይዘን መንቀሳቀስ ስላለብን ማለት ነው እና ቤተክርስቲያናችን የምታስተምረን ይሄን ነው። በክርስትና መቆም የምንፈልግ ከሆነ መንፈሳዊ እድገትን ማግኘት የምንፈልግ ከሆነ ቁርጥ የሆነ ዓላማ ያስፈልገናል ማለት ነው። ወደኋላ ላለመንቀሳቀስ ወደፊት ብቻ ለመጓዝ ልክ ባለፈው እንዳልን መጀመሪያ ዓላማችን ስንጀምር በዳዴ እንጀምረዋለን፣ በንብርክክ እንቀጥለዋለን፣ በመራመድ እንቀጥለዋለን፣ መጨረሻ ላይ በሩጫ እንሄዳለን ማለት ልክ ሐዋርያው እንደተናገረው። ስለዚህ ከዳዴ መጀመር አለብን። ዓላማ ከጥቂት ልክ ዛሬ ተዘርቶ የዛሬ ዓመት ፍሬ እንደሚገኝበት ዓላማችንም ምን ቀን ላይ ፍሬ እንደሚያመጣ ስለማናውቅ ከኛ የሚጠበቀው በቃለ እግዚአብሔርና በጸሎት መትጋት ነው ማለት ነው። ስለዚህ ከዛሬው 5 ነገሮች ብለን ከተነጋገርናቸው የመጀመሪያው ዓላማ መሆኑን ልብ ልንል ይገባናል ማለት ነው። ምክንያቱም ያለ ዓላማ የምንንቀሳቀስ ከሆነ ክርስትናችን ፈጽሞ ሊጸና አይችልም። ዛሬ ወደኋላ የምንመለሰው ፈተናዎች የሚበዙብን ዓላማ ያለው ክርስትና ስላልያዘን ነው ማለት ነው። ስለዚህ መጀመሪያ ዓላማ ያስፈልገናል ማለት ነው። በቀጣይ በሚኖረን ክፍሎች ላይ ደግሞ ሁለተኛውን መያዝ ያለብንን እምነትን የምንነጋገር ይሆናል ማለት ነው። ለዛሬ እዚህ ላይ ይበቃናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።